ከዚህ ማስከተል ወደ እንግዳ ያልፋለው ሰሞኑን በማህበራዊ ድረገጽ ታዳጊው ዶክተር ወይም ደግሞ በእድሜ ትንሹ የተባለ የ23 ዓመቱ እጩ ዶክተር አቤኔዘር ስሙ በጣም በብዙዎች ዘንድ ነበረ። እስኪ ጠራ አርጊዋለሁ ወደዚህ ምክንያቱም ለኛ ለታዳጊዎች አራያ ስለሚሆን ብዬ ነው። እስኪ ሞቅ አርጋችሁ ተቀበሉት እጩ ዶክተር አቤኔዘር ብርሃኑ ወደ መድረኩ። ቸርስ እንኳን ለዚህ ያበቃ ለማለት ነው። እንዴት አገኛችሁት እጩ ዶክተር አቤኔዘር? ለኛ ለታዳጊዎች አሪያ ስለምትሆን የጋበዝኩ 23 ዓመት 23 ዓመት ነው። በቀደም ዕለት እያየው ነበር አንተ ያንተ የ23 ዓመት እጩ ዶክተርነት ፎቶ ተለቀቀ። አሁን የምትመረቀው? ከአንድ ወር በኋላ እንመረቃለን። በዓለም ላይ ትንሹ ዶክተር 17 ዓመት ወደ 18 ዓመቱ አካባቢ ነው። አንተ 23 ዓመት ነው። ጥያቄ 5 ዓመት ሙሉ ምን ታደርጋለህ? በጣም 5 ዓመት ሙሉ በጣም ኮርተንብሃል። እንዴት አገኛችሁ? አስበው ነበረ ሪከርዱን አሻሽላለሁ ብለህ ወይስ ለሪከርድ ብለህ ነው የተማርከው ወይንስ? ምክንያቱም ሳጣራ ቤተሰቦችህም በጤናው ዘርፍ ውስጥ ያሉ ናቸው። እስኪ ስለ ቤተሰቦችህ ንገረኝ። ማዘሪ የመምህር ናት። እሺ። እና አባቴ ደግሞ የጤና ባለሙያ ነው። እና በዚህ ቶሎ እድሜ እንዲጨርስ የሚያደርገችኝ እናቴ ናት። ቤት እንዳልቆይ ቶሎ በ4 ዓመቴ ነው ለትምህርት ቤት ይዛኝ ሄደችው። ከዛዛ ስታይም በደንብ ፐርፎርማንስ አደረግ ለምን አይጀምርም ብላ በዛው ጀመርኩኝ ማለት ነው። የሚጸጸት የባከነ ጊዜ አለ? አለ ብዬ አላስብም። ምክንያቱም ብዙ ጊዜን ሳያሳለፍኩት በትምህርት በማንበብ ዩኒቨርሲቲም ከገባው በኋላ ትንሽ ሕክምና ከባድ ነው፣ ጊዜ አይሰጥምና እንደዚህ ጊዜን ያሳለፍኩት በማንበብ ላይ ስለሆነ የተቃጠለ ጊዜ አለ ብዬ አላስብም። እስኪ አሁን ናይት ክለብ የገባህበትን ያልከበትን ጊዜ ታስታውሳለህ? ናይት ክለብ ገብቼ አላውቅም። እሺ። የለም እንደዚህ ያልከበትን አይነት ነገርም አድርጌ አላውቅም። የፍቅር ህይወት አሁን ለምሳሌ ብዙዎችን አንዳንዴ ብዙ እንዳይማሩ ወደፊት እንዳይሄዱ የሚያደርጋቸው በፍቅር አንዳንድ ፍቅር ደግሞ ለፍዝዝ የሚያደርግ ለትምህርት የማይሆን እሱስ አጋጥሞ ያውቃል? እንደዚህ አይነት ነገር አጋጥሞኝ አያውቅም። ስለዚህ ትምህርትና ትምህርት ብቻ ትምህርት ላይ ነው በዛት ያተኮርኩት። አልፎ አልፎ ደግሞ ከጓደኞቼ ጋር መዝናናት መጫወት። ትጫወታለህ? ከዚህም ጊዜ ላይ ከዚህም ላይ ወይ ፌስቡክ አለ? አለኝ። ግን ለፌስቡክም ጊዜ አለ። ደስ ይላል በጣም። እሺ ምንድነው ግን ብዙ ጊዜ አሁን ፌስቡክ ላይ ማህበራዊ ድረገጽ ላይ የምታጠፋው ጊዜ አሁን በቀን ውስጥ ምን ያህል ይሆናል? በጣም ጥቂት ነው። በብዛት የማሳልፈው ከንባብ በማነብበት ሰዓት ሲደክመኝ አይምሮዬን ፈታ ለማድረግ በአይጥ ነገር ነው እንጂ ማድረገው ብዙ ጊዜ እንዲያላጣፋ ነው። ያንተ በ23 ዓመት እንግዲህ ወደ ዶክተር መሆንን በተመለከተ ፎቶ ተለቀቀ። ጅማ ውስጥ ያለ ፎቶ ቤት ነው። እዛ ሄደ ፎቶ ተነሳ። ፎቶ አንሺው በነገራችን ላይ ስደውልለት እኔ ራሴ ሲመጣ ለዶክተርነት አለመሰለ እኔ በቃ ምክንያቱም አልጠበቅኩም ሳየው በጣም ትንሽ ልጅ ነው አለ። ከዛ ያ ፎቶ ተለቀቀና ነው ብዙዎች ያወሩት። እንደው ፎቶ ከተለቀቀ በኋላ ባንተ ጉዳይ ላይ የተሰጡ የሚያስቁ አስተያየት አላጋጠመ? በጣም ከመደመድ የተደነቁት ነገር ብዙ የኢትዮጵያ ሕዝብ እኔንም እንደ ልጆቹ ለሚያዩኝ እናቶች ምናምን ኮሜንት ላይ ሳይ እደግልን ካይን ያውጣ ምናምን የሚል ኮሜንት አሁንም እደግ ብለናል አይደል? እደገና ገና እኔ ግን ለየት ያለ የሚያስቅ ኮሜንት ያየሁት ይሄንን ነው። ይኸው እስኪ ያደለው በ23 ዓመቱ ዶክተር ይሆናል። እኔ እዚህ ቁጭ ብዬ ላይክ ለቃቅማለሁ። ላይክ የሚለቃቅሙ ወጣቶች እንዲጸጸቱ ሁሉ አድርጋቸዋል። ከሚሴ ነው ባቲን የተወለድከው? ባቲን የተወለድከው። ከሚሴ ያደግ? ጅማ ተማርክ ተመረክ? ኢትዮጵያን ታገለግላለህ? ይሄ ነው በቃ መሆን ያለበትም ይሄ መስለኛል። አሁን ዩኒቨርሲቲዎች አካባቢ አንዳንድ ነገሮችን እንሰማለን።
ያው እንግዲህ የተለያዩ ጥያቄዎች ይኖራሉ። ጥያቄዎች ሲኖሩ ደግሞ በመነጋገር መፍታት ጥሩ ነው እና ከዛ አንፃር አንተ በዛ ህይወት ውስጥ ነውና ያለፍከው ምን ማለት ትፈልጋለህ? ማለት የምፈልገው ነገር ያው ዩኒቨርሲቲ ከተለያየ ቦታ ተሰብስበው የመጡ ሰዎች ያሉበት ቦታ ነው። ስለዚህ የኛ የጓደኞቻችን ባህል አመለካከት ማክበር የኛንም አስተሳሰብ በምናገርበት ጊዜ ፎርማል በሆነ መንገድ የማንኛውም በማይነካ መንገድና ወንድማችንን እንደ ወንድማችን መቁጠርና ማሰብ እንዳለብን ማስተላለፍ ፈልጋለሁ። እንዲያን መልእክት ያየው ነበር ማለት በተለይ አሁን በትምህርት ህይወት ውስጥ በጣም ስታሳልፍ በዚህ እድሜ ዶክተር ስትሆን በቃ የትምህርት ነገር ወይንስ አቤኔዘር ከዚህም በላይ ለእውቀት ይተጋል? አይ ከዚህም በላይ እንዲያውም አሁን በገና ነኝ እድሜ በዚህ እድሜ ከፍ ባለ እውቀት ደረጃ ሀገሬ ማገልገል እንዲያውም እድለኛ ነኝ። ሀገሬን ማገልገል ተሻለ እና በደንብ ጊዜ ያለኝ ብዬ አስባለሁ እና ጥሩ የትምህርት እድል ባገኝ ተምሬ ሀገሬን ማገልገል ያስተማረኝን ህብረተሰብ ማገልገል አለብኝ ብዬ አስባለሁ። አሁን ስፔሻላይዝ የምታደርገው በምንድን ነው? ኢንተረስቱ ያለኝ ሞር ስኪል ነገር ስለሆነ ወደ ቀዶ ጥገና ወደ ሰርጂካል ነገር ሰርጂን ብሆን ደስ ይለኛል። ሰርጂን እንግዲህ በተለይ በሕክምናው ዘርፍ ብዙ ዶክተሮች ያስፈልጉናል። አይታል ያለው የጤና ሴክተሩ የታካሚውና የአካሚው ቁጥር አልተመጣጠነም። እንደናንተ አይነት ዶክተሮች ደግሞ ሲመጡልን ይሄ የተስተካከለ ይሄዳል ብለን እናስባለን። የመጀመሪያ ዲግሪን ስትይዝ ፎቶ አለ ላሳየ። ይሄ ነው የመጀመሪያ ዲግሪውን። የስንት ዓመት ልጅ እያለ ነው? አምስት አካባቢ። የአምስት ዓመት? አዎ። አይ እንግዲህ ለቀልድ ያመቻል። ምክንያቱም በ23 ከሆነ ዶክተር እየሆንክ ያለው በ5 ዓመት የመጀመሪያ ዲግሪ ነው በሚል ነው እንግዲህ። ከሚሴ አብረው ያደጉ ወጣቶች አሉ ጓደኞች። አንድ ልጅ ስላንተ ማንነት ለማወቅ ጓደኞችህን አሳየኝ የሚባል አባባል አለ። አንተ ዶክተር ሆነሃል። በዙሪያ ያሉ ጓደኞችህስ እንዴት ናቸው? ማለት እንዳንተ እንዲህ በታዳጊነታቸው ውጤታማ ናቸው ወይንስ በሌላ መስመር ውስጥ ነው ያሉት? ብዙዎቹ ውጤታማ ናቸው። በተለይ በትምህርት መስኩ ግማሾቹ ዩኒቨርሲቲ ናቸው። ከዩኒቨርሲቲም ተመርቀው ስራ የያዙ አሉ። እንደገና ደግሞ መሀል ላይ ማቋርጠው ወደ ንግድ ዓለም ገብተው ሰክሰስፉል የሆኑ ሰዎች አሉ። በንግድ ዶክተሬት የያዙ ነጋዴ የሚሆኑ አሉ። ከሞላ ጎደል አብሮኝ ያደጉ ጓደኞቼ ጥሩ ደረጃ ደርሰዋል። አሁን እቅድህን ንገረኝ እስኪ። በ23 አሁን እጩ ዶክተር ነህ። ከአንድ ወር በኋላ ነው የምትመረቀው? ከአንድ ወር በኋላ። እንደውም ፎቶውን እያየው ነው እንግዲህ በጣም ልጅ። አንዳንዶች ገና ጺም እኮ አላበቀልክ ማለት የለም፣ ግን የእድሜ ነገር በደንብ ተሰልቷል። ትንሽ የተሳተ ነገር የለውም? ምክንያቱም ጺም ራሱ አንዳንዴ 23 ሲኮን በደንብ 23 አለ። አንተ አሁን ገምት በባልን አንተን 19 ወይ 18 ልል ይችላል። ብዙ ሰዎች እንደዛ ይላሉ። ብዙ ሰዎች ግር ይላቸዋል። መምህሮችም ታካሚዎችም ነገር የሆነ ግር ብለው ነገር መጠየቅ ነገር አለ። ኢትዮጵያ ውስጥ ግን ይታወቃል። አሁን የወርልድ ሪከርዱ ነው ያየሁት በ17 ዓመት ከምናምን ወደ 18 ዓመት በ18 ዓመቱ ነው ወርልድ የጊነስ ላይ ሰፈረው ወጣት ማለት ነው ታዳጊ ዶክተር። ኢትዮጵያ ውስጥ ልክ እንዳንተው በ23 ዶክተር እንደሆንከው ሁሉ በእድሜ ታዳጊው ዶክተር ይታወቃል? አይ ዶንት ኖ እኔም ሰምቼ ማለት አይ በማህበር እንድትደራጁ ሰብሰብ ብላችሁ እንድትመክሩ። ስለ ወደፊት እቅድ ንገረኝ እስኪ። የወደፊት እቅዴ ያው አሁን እንደተመረቅን ቶሎ ትምህርት ቢጀምርና እንዳልኩ ወደ ሰርጂነት ወደ ቀዶ ጥገናው ብማር ከተማርኩ በኋላ ደግሞ ብዙ መርዳት አንድ አመት ሰርተናል በሆስፒታል ውስጥ ብዙ ምናያቸው ጉድለቶች አሉ። ቢያንስ ያንን ጉድለት መሙላት ብችል ደስ ይለኛል። ሌላው ምናልባት አሁን ብዙ ወጣቶች ወደ ውስጣቸው እንዲመለከቱ እናድርግ እስኪ። ሰዓት የሚበላብን አንድ ጉዳይ ስፖርት ማየት ሊሆን ይችላል። ስፖርት አርሰናል፣ ማንቸስተር ከሚያብዱት ወገን አይደለም። ኳስ ምናምን አትወድ? እወዳለሁ ግን ኢንተረስትድ ሆኜ እንደዚህ በጣም አልገባውበትም። ለፈን አንድ አልፎ አልፎ እመለከታለሁ። የምትደግፈውም ደስ የሚል ቡድን አለ? ማንቸስተር
ዩናይትድ ብዙ ዩናይትዶች አላችሁ ማለት ነው። ማለት በዚህ እድሜ ኳስ አይተ ፌስቡክ ተጠቅመ ምናምን ብዙ ነገሮች እኮ ታዳጊዎች የሚያደርጓቸውን ነገሮች በትንሹ ታረጋለህ። ከልክ አያልፍም። ያ ይመስለኛል ለሁሉም ጊዜ ያለው በሚለው መሰረት መሰለኝ የምትንቀሳቀሰው። ነው በጣም ደስ ብሎኛል ስላየው። ቴንክ ዩ። መገናኛ ብዙሃን ትልቅ እንግዲህ ብዙዎቹ ሼር አረጉት። ደስ ያለኝ ምንድነው በቃ ውስጥ ኢትዮጵያዊነትን ማየቴ፣ ኢትዮጵያን ትንሿን ኢትዮጵያ ማየቴ፣ ከሚሴ ተወልደ ጅማ ተመረቀህ ኢትዮጵያን ለማገልገል ማሰብህ በጣም አስደሳች ነው። እንደው ከመሰነባበታችን በፊት የበዓል ሰሞን ነው፣ ብዙ ሰዎች ናቸው የሚያዩንና ባንተ እድሜ ላሉ ምን ማለት ትፈልጋለህ? ያው ማስተላለፍ እንፈልገው መልእክት ማንኛውም ሰው ውስጥ ያለውን ነገር ማድረግ ይችላል። እድሜ አይገድብም። ትንሽ ከሆነ ትልቅ ሆነ ማለትም አይደለም። ትንሽም ቢሆንም ትልቅም ቢሆን እድሜ አይገድብም ነገሮች። በነገራችን ላይ እድሜ አይገድብም ስትል በስተርጅና እኔም የኦንላይን ትምህርት ጀምሬያለሁ። እድሜ አይገድብም፣ ለምንም ነገር አይመሽበትም። ስለዚህ እሺ ለታዳጊዎች ምክርህን ቀጥል፣ እየሰማንህ ነው። እና ታይም ማኔጅመንት ላይ እርግጥ ነው አሁን ብዙ ታይም ቴክ የሚያደርጉ ነገሮች አሉ። ነገር ግን እነሱ ውስጥ ዲፕ አለመግባት፣ ኢንጆይ ማድረግ ካለብን ሰዓት ላይ ኢንጆይ ማድረግ፣ ትምህርት ማሳለፍ ያለብን ሰዓት ላይ ትምህርት ማሳለፍ። እንዲህ ስንል ደግሞ ከጓደኞቻችንም ጋር ተቀራርበን እየተጫወትን ማሳለፍ እንችላለን። ታይማችን በደንብ ማኔጅ ካደረግን ምን ፈልገውን ነገር ማግኘት መጠቀም እንችላለን። ከልብ አመሰግናለሁ። እጩ ዶክተር አቤኔዘር ብርሃኑ እንግዲህ ማህበራዊ ድረገጽ ላይ መነጋገሪያ ነበርክ። በ23 ዓመት እጩ ዶክተር ሆነሃል። ብዙዎች ወደ ውስጣችሁ እንድትመለከቱ ያረጋችኋል። የግድ መሆን የለበትም። በትስሱ ወይም ደግሞ በትንሹ እየተደረገች ቁም ነገር መስራት ይቻላል። በእድሜያችን አናሹፍ ይመስለኛል። አጠቃላይ መልእክት አመስግኑልኝ ባካችሁ። ከልብ አመሰግናለሁ። ጥሩ የሥራ ዘመን እመኝልሃለሁ። ቴንክ ዩ። አመሰግናለሁ።